ቲክቶክ መንደር ገባ ስልኮ ሃይሚንና ይሄንን ሸበላ እያቀናበሩ ምናምን ቀውጠውታል ማለት ነው። እና ፕሮፋይል ሁሉ ያደረጉት አሉ ሃይሚንና ይሄንን ሸበላ ማለት ነው። እና በነገራችን ላይ ይሄ ልጅ ትናንትና በሃይሚ ልደት ኢንስታግራም ላይ እንኳን ተወለድሽ ብሎ ፖስት አድርጓል። እውነቴን ነው የምነግራችሁና እሷም ደግሞ በስቶሪዋ ላይ ሼር አድርጋው አይቻለሁኝ ማለት ነው። እና ቡቡዬ ሊበላው ነው መሰለኝ ልጅ አላመረኝም ማለት ነው። ገና ደግሞ ታዳጊ አንገታም ነው እንደሷው ማለት ነው። እና ምን ትላላችሁ? ቲክቶክ እንዳለ ጥልቅልቅ ብሎ ሳይኮ ነው በጣም ተገረምኩኝና እስኪ እኔም ላውራ ታዲያ ሃይሚ አዲስ ህይወት ጀመረች እንዴ ብዬ እስኪ እኔም ላውራ ብዬ መጣሁኝ ማለት ነው። የምሬ ነው የምላችሁ። ወደ ቲክቶክ መንደር ገብታችሁ ከሆነ የገባችሁ ሰዎች ካላችሁ እስኪ እውት ማለት ነው። እኔ ብዙ ቦታ ላይ ነው ያየሁት ከማታ ጀምሮ ማለት ነው። ትናንትና ሰምታችኋታል፣ እሰራልሃለሁ ምናምን ብለዋለች በእርግጥ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ሁሉ መልካም ነው፣ ሁሉ ሰላም ነው። ከኔ ሰላም እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን አትርሱ። ሰላም ፍቅር ከእናንተ ጋራ ይሁን እያልኩኝ አሁንም እንግዲህ በዚህ ቻናል ቁም ነገር፣ ጨዋታ፣ ሳቅ፣ ፈታ እያልን እንግዲህ ወደፊት ነው የምንሄደው። እየተጫወትን ፈታ እያልን እየተማማርን እንሄዳለን አብረን። ለዚህ ቤት አዲስ ከሆናችሁ ላይክ እና ሼር ኮሜንት አስተያየት እያደረጋችሁ እንግዲህ አብረን እንጓዝላለሁ። እንግዲህ እኔም ለምን ይቀርብኛል እንዴ እኔም ይዣት ልምጣ ከሸበላው ጋራ ብዬ ሁለት ሸበላዎች እንግዲህ አንድ ላይ አድርጌ ይዤ መጥቻለሁኝ ማለት ነው። እንግዲህ ቡቡ ያው ሃይሚዬን ለማስቀናት ብሎ ወደ ሌላ እየሄደበት ነው ያለው። ግን ይሄ ምንም የሚያስቀና ነገር ያለ አይመስለኝም። ቡቡ የሚያስቀና ነገር አይደለም። አሁን እኔ ስለ ቡቡ ማውራት አልፈልግም፣ ግን የሚያደርገው ነገር ምንም የሚያስቀና ነገር የለውም። እንዲያውም እሱ የሌለበትን ጸባይና ባህሪውን እያሳየበት ነው እንጂ ያለ ማለት ነው። ይሄንን ሳልናገር አላልፍም። እና እንግዲህ ይሄንን ሸበላና ሃይሚን ፖስት አድርገዋችሁ ሳይ እንግዲህ ኦ ማይ ጋድ እኔ ሶስጄ ለምን ፖስት አላረጋትም ብዬ ደግሞ ልብሳቸው ማች ሆነ እኮ አበባው ልብሳቸው እንደ ጉድ ነው ዘንድሮ። ዘሮ ከትለት አለቀ እንዲህ ገርሞኝ እኮ ነው እናንተ። ልብሳቸው አበባው አንድ አይነት ገብታችሁ በቲክቶክ ለማንኛውም እኔ በጣም ነው የተገረምኩት። የምታቀናብሩት ሰዎች ግን አደንቃችኋለሁ በዚህ አጋጣሚ ማለት ነው። እና በብዛት እንግዲህ ሃይሚ እሱም ራሱ ቪዲዮ ሳይሰራ አይቀርም ቲክቶክ ላይም ራሱ አይቻለሁ ይመስለኛል ማለት ነው። አይቻለሁኝና እሱ ራሱ ኢንስታግራም ላይ አይቼዋለሁ። እሷም ራሱ ሼር አድርገው ምናምን ሁሉ አይቻለሁ በስቶሪዋ ላይ ማለት ነው። እውነት ስናገርና ይሄ ነገር እንዴት ነው? እናንተም እንደኔ ግራ ገብቷችኋል ወይስ ምንድን ነው እላችኋለሁ በዚህ አጋጣሚ። እናንተም እንደኔ ግራ ገብቷችኋል ወይስ እንዴት ነው ነገሩ? ብሩራ እንዳትበላ ሃይሚ ሄደችብህ አትመለስልህም። የምር ስነግርህ ደግሞ ስኬታማ መሆን የምትችሉት ሁለታችሁ ስትሆኑ ማለት ሁለታችሁ ስትሆኑ ስልህ አንተና ሃይሚ አንድ ላይ ስትሆኑ ነው ሰው ደስ ብሎት የሚመለከታችሁ ማለት ነው። እውነት ልንገርህና አስብበት እላለሁ። ሃይሚ እንግዲህ ይሄ ሸበላ ከወሰደብህ ዋጋ የለህም። ታዳጊ ለታዳጊ ማለት ነው። ብሩም እኮ ትንሽ ነው፣ ግን ብሩኬ ሲያወት እርሜው ትንሽ ነው፣ ግን የሚመስለው ትልቅ ነው የሚመስለው። አሁን ለምሳሌ ብሩኬ ሲታይ ገና የ21 ነው የ22 ዓመት ልጅ ነው እኛ በምናውቀው፣ ግን ብሩኬ ሲታይ ግን በጣም ትልቅ ነው የሚመስለው 26 27 28 ምናምን ሲታይ ማለት ነው። እንደዛ ነው የሚመስለው፣ ግን እርሜው ትንሽ ነው። ግን ብሩኬ ያው ቁመቱ ዘፍ ሳይሆን ግዙፍ ታውቃላችሁ፣ ግዙፍ ነውና እንደዛ ነው። እና ቀጭን ሰው ያው ቶሎ እንትን አይልም ቶሎ ትልቅ ትንሽ መሆኑ አያስታውቅም። ወፍራም ሰው በቃ ከባድ ነው። እና ብሩኬ እንደዛ ነው ብላችኋለሁ። እንግዲህ እሺ ብላው ይዛት ልትመጣ ነው እንዴ? ዘሩ ቀለጠ። ኧረ ወይኔ ብሩኬ ተፎክሮባል። እንግዲህ ዛሬ ዛባት ፍታጅ ይናደዳል እኮ ደግሞ ብሩኬ እኮ አሁን ሃይሚ ከሌላ ወንድ ጋር ብትመጣ ይናደዳል እኮ። ችግሩ ደግሞ ይናደዳል። ጃኬቱን ያወልቃል ምናምን እንትኑን ብረቱን ይንደራል። ሃይሚት ይዘሽ መተሽ ትንሽ ባንጨረጨርሽው ጥሩ ነበር። እኛም ፈገግ እንል ነበር። የምሬ ነው የምልሽና እኔ ግን እየገረመኝ ነው ይሄ ነገርማ ሳይሆን አይቀርም ብዬ አስባለሁ። እውነት ለመናገርና ሳይሆን አይቀርም ብዬ አስባለሁ። እናንተስ ምን ትላላችሁ?
ነው ትላላችሁ፣ ታስባላችሁ። ለማንኛውም ሀይሚዬ ማለት ነው ይሄ ልጅ ኮሜንት መልሰሽለት ስላየው እኔም እየጠረጠርኩኝ ነው። ልታንጫጭ ነው ብሩኬ፣ ልታንጫጭ ይመስለኛል ማለት ነው። ሳይሽ እንደዛ ነገር መሰለኝ። እና ምን አስበሽ እንዲሁ አላውቅም። እንግዲህ ለልጁ ትናንትና ኮሜንት መልሰሽለት አይቻለሁኝ። እና ደግሞ ቲክቶክ ላይ ደግሞ እያመጡ እየቀወጡት ይገኛሉ። እንግዲህ አላውቅም፣ አብረን የምናይ ይሆናል ብዬ አስባለሁ። ያው ስራ ነው። በእርግጥ ስራም ቢሆን ግን ያው እኔ እንጃ አላውቅም። ብቻ ብሩኬ ግን ይናደዳል። የምሬ ነው የምነግራችሁ። አሁን ይሄንንም ሲያይ ራሱ በጣም ነው የሚናደደው። እኔ እኮ ብሩኬ አንዳንዴ ይገርመኛል። ቡቡ ማለት እሱ ሊያናድድ ነበር እየሰራ ያለው። አሁን ደግሞ እሷ ሌላ ይዛ ብትመጣ በጣም ነው የሚናደደው። ሀይሚ ግን ያው አትጠጋም። በረግጥ ከማንም ጋር ብትመጣ ያው የምትጠጋ ልጅ አይደለችም። ሁላችንም እናውቃታለን። በዚህ አጋጣሚ ለእውነት ካወራን እንደዚህ ልጥፍጥፍ ምናምን አትልም። ሀይሚ ጎበዝ ናት። በዚህ አጋጣሚ ማለት ነው ስቴቧን ትጠብቃለች። ጎበዝ ልጅ ናት። በዚህ አጋጣሚ የሆነች ሀይሚም ከዚህ ልጅ ብትመጣ አትለጣጠፍም። እርግጠኛ ነኝ። በፍጹም የምትለጣፈጥፍበት አንድም ነገር አይኖራትም። እንግዲህ ቡቡ እንግዲህ ምን ልበልህ አይዶን ነው አላቅም። ቡቡ እንግዲህ ልትበላ ነው ይመስለኛል። ተው ብለንህ ነበር። ተው ሀይሚ እንዳታመልጥህ ጠበቅ አድርገህ ያዛት ብለንህ ነበር። አልሰማህንም መሰለኝ። እኛ ስንነግርህ እኛ የምንነግርህን አትሰማንም። ይኸው እንግዲህ ሀይሚ እየተሄደች እንግዲህ ትንሽ ደግሞ ታንጫጫውና አንድ 2 ቀን አንድ 3 ቀን ከዛ በኋላ ይመለሳሉ ወደ ራሳቸው። እና እንግዲህ ዛሬ እንኳን የልጅቷ ቪዲዮ ይመስለኛል የሚለቀቀው። ግን ይሄ ልጅ ፈርቻለሁ። አንተ ልጅ አይ ፈርቻለሁ። ሀይሚ ኮሜንትን ተመለሰች ጀምሮ ፈርቻለሁ። እቺ ጠጋ ጠጋ ቃለ ማንሳት ነው ብሏል ሸበላው፣ ታዳጊው ሸበላ ማለት ነው። ታዳጊ ሸበላ ነው ደግሞ ታዳጊ ሸበላ ማለት ነው። ይሄ ታዳጊው ሸበላ ሰምታችኋል። ለማንኛውም እንግዲህ ዛሬ አብረን የምናይ ይሆናል። እስከዛ ሰላማችሁ ብዝት ይበልልኝ። አቢ ነኝ። አቢ ላይክ ሼር ሴብ እያረጋችሁ ቤተሰብ ሆኖ አሁንም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። በያላችሁበት ፈጣሪ ይጠብቃችሁ። ሰላሙንና ጤናውን ያድላችሁ። ያሰባችሁት ይሳካላችሁ። አሰባችሁበት ቦታ ድረሱ። ይሄ ይሁንልን ያላችሁት ሁሉ ይሆንላችሁ። ይሄን ለማለት ነው የመጣሁት። እንግዲህ ዛሬ ያው እኔ እንጃ የሆነ ነገር ይኖራል ብዬ አስባለሁ። ለማንኛውም ያው ትናንትናም የሆነ ነገር ይኖራል ብለን አስበን ደንግጠናል፣ ምንም ነገር ስለሌለ እና ይሄ ነው ማለት አልችልም። አብረን የምናይ ይሆናል ዛሬም። እስከዛ እንግዲህ መልካም ቀን እንዲሆንላችሁ ለሁላችሁም ምኞቴ ነው። ባይ ባይ።